ደግሞ ጥሪዋን እያከበረች ትገኛለች። እውነት ለመናገር አፍረናል። ሩታዬና አብርሽ አሁንም ችግር ላይ ናቸው። ኤፊ የተሳሳተውን ለማስተካከል ሩታ ወደ ቤትሽ ግቢ በማለት ዛሬ ደግሞ የሩታ ሳቅና ጨዋታ ናፈቀኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጨረቃ የግሬሲ የይክሩ ቤተሰቦች እንደምን አላችሁልኝ? ዘሩ ቀለጠ ካልደፈረሰ አይጠራም። ተከታዮቻችን እየተረማመዱብን ያለው ዛሬ እንግዲህ በርቸስ ብሎ ስቆ የመጣው ቡሩኬ እሱንም ጋሼ ሸጋዬ ያልነው ነበረ። ግን ምን ሆኖን መሰላችሁ? ይህች ልጅ ያመጣት ቆንጆ የዳኒኤል ጓደኛ ሆና ተገኘች። ዛሬ እንግዲህ ተበልተናል። ልደቷን አከብርላታለሁ ሳይሆን ልደትሽን ስታከብሪ እኔንም ጥሪኝ በማለት ነው። ሰኞ ማክሰኞ ሰኞና ማክሰኞ ተጠርታችኋል ውዶች። እንግዲህ ነገ ዛሬ እንግዲህ ያስታውቃታል ማለት ነው። ከሀይሚ ሲወስዳት ግን ስትታይ ልጅቱ የማን ጓደኛ ሆና ተገኘች? የዳኒኤል ጓደኛ ሆነች። እውነት ለመናገር እየተረማመዱብን ይገኛል። ዳኒኤል ዛሬ እንግዲህ ሱሱን አልፈልግሽም በቃኝ እንለያይ በማለት 4 አመት አብሯት ሲጨፍር አብሯት ሲሄድ የነበረች ዛሬ እንግዲህ እውነታው ሲመጣ አልፈልግሽም ብሎ ሲላት፣ እሷ ግን አቡሽዬ ከግሬ ስር ደፋ ብለህ ብትስትለምነኝ እንኳን አቡሼ እባክህ ቀና በል ብዬ ነው ምልህ አለች እንጂ እኔ እንደማልፈልግህ እኔ ነፍሴ ያውቃል አልፈልግህም በማለት ሱሱም እንግዲህ አባራዋለች ማለት ነው። እውነት ለመናገር በጣም ያሳፍራል። ለምን ነው እውነታው ዛሬ ወጥቷል ውዶች። በመዳም ቅመሞች እየተረማመዱ የመዳም ቅመሞችን ሀይሉ እየተሳደበች እንዲሁም ዛሬም ደግሞ ሀይሚዬን አትናገሩብኝ አትሳደቡብኝ በማለት ቡሩክዬ እውነታውን ተናግሮ ነበር። ግን ልጅቱን ግን ያቀላጠፈው የማን ይመስላችኋል? ወይዘሮ ወይም ጀግናው ዳኒኤል ይባላል። ስለዚህ የዳኒኤል ፍቅረኛ ጓደኛ አሁንም ከቡሩኬ ጋር ሆናለች። እኔ እኮ እንዴት ልጅ የት መጣች የት ነበር ያየኋት እያልኩኝ ቪዲዮዋን ስፈትሽ ሀባይቢ አገኘ ነው ከዳኒኤል አብራ ዩቲዩብ እንደምትሰራና አብራ እንደምታግዛቸው የነሱሱ ጓደኛ ናት። ስለዚህ እውነት ለመናገር አይደብርም? ግን ይደብራል። ሌላ እንኳን ሌላይቱን ቢያመጣ ቡርኬ እውነትን ለመናገር ሀይሚን ለማስለቀስ ከፈለገ ሌላ ሰው ቢያመጣ ጥሩ ነበር። አሁንም እየተሳሳተ ነው ያለው። አስባችሁታል? የተሳሳተ መንገድ እየሄደ ነው። ግን ማን ይቆጣቸው? እኔ ያላቅም ወላሂ በጣም ነው የገረመኝ። እንግዲህ ኤፊ ዛሬም ደግሞ ባጠፋው ጥፋት ይቅርታ ብሎ ሩታን ወደ ቤቷ ለመመለስ ሲፈልግ ዛሬም አልተቻለም። ሀባይቤ እውነት ለመናገር አብርሃም የመጀመሪያና የመጨረሻ ጊዜ ተጠቃው ደከመኝ ሰለቸኝ ዛሬስ ብሎ ከቤቱ ቁጭ ብሎ ሲቸነፍ ዛሬ ገና ብቻና ብቻ ነው ያየሁት። የኛ ጀግና የኛ እንቁ። እንግዲህ ውዶቼ ለምን ይሄ ተፈጠረ? አቤላስ ሽመሉን ዱላውን ይዞ እኔ ለሩታ ዘመዶች እኔ አናታቸውን ድው አረጋቸዋለሁኝ ብሎ የሮጠበትስ የፈረጠጠበት ምን ይመስላችኋል? ይሄም ዘሩ ቀለጠ። የሰው ነገር አለ ማለት ነው። ከስተጀርባ ነገር ስላለ ነው። ለዚያ ነው እና የተሳሳተ መንገድ እየሄዱ ለምንድነው ብላለች የአብርሃም እህት። አሁንም በፊት አዎ ተሳስቶ ነበር፣ ግን አሁን ላይ በጣም ያሳዝናል። ወንድሜም ልቡ ተሰበረ በማለት ወላሂ ልቡን የተሰበረ ይበቃል። ለመበቀል ስለፈለገች ሩታዬ ይበቃል የኔ እናት ተመለሽ። እንግዲህ ሀይሚ ሳይው ደሜ ይፈላል ብላ በአደባባይ ዛሬም አዋርደዋለች። ማንን? ቡሩኬን ማለት ነው። አስባችሁታል? እና እንግዲህ ልደቷን የሚያከብረው ማን ሆኖ ተገኘ? እንግዲህ እየተናገረ ያለ አስባችሁታል? ሰኞና ማክሰኞ ብሎ ቡሩኬ እያስተላለፈ ያለ ለዳኒኤል ስለሆነ ጥሪኝ ነው እንጂ እኔ ያከብርልሻለሁ አላላት። አያችሁ አይደለ? ሲረማመድባት ግን ያመጣት አፍቃሪ አሁንም ዙሮ ከዛው ከጭቃው ውስጥ ነው ያለው። የዳኒኤል አፍቃሪና ዘማች መሆኗን እንነግራችኋለን። ግን የዚህን ያክል ልቡ ያረረ የሳቀበት ለምንድን ነው? እውነት ለመናገር ይሄስ እንዴት ይታያል? ውሸት ምን ያደርጋል? እውነትና ንጋት እኮ እየቆየ ይዘልቃል። እና ውዶቼ ዛሬም
እውነት ለመናገር ዛሬም ከፍቶናል ማለት ነው። እውነቱን ይዛችሁ ብትመጡ ምን ነበረ ውሸታም ባትባሉ ማለት ነው። እና ሚፍታህ የደነገጠበት ቡሩኬን ሳየው ደሜ ይፈላል ስትል ሚፍታህ በጣም ነው የደነገጥኩኝ። እኔ ለብቻችሁ ለግላችሁ አድርጌ ሳወራችሁ ሁላችሁንም በሰላም አውርቻችሁ ስትገናኙ ዛቻ እኔን ላይም ዛቻ ደረሳችሁ። ራሳችሁም ዛቻ እሱም ይጮሃል አንቺም ትጮሃለሽ ለምንድነው ሲላት ያረገው ነገር በሙሉ ትዝ እያለኝ ነው። ከካሜራ ጀርባ እናንተ አታዩም። ሲቀጥል ደግሞ ዳንኤል ያሳየኝ እውነት ነው ውሸት ነው እኔ ማመን አቃተኝ ብላለች። እንግዲህ ሶሻል ሚዲያ ላይ አመጣ የማታሳየው ነገር ምን ቢኖር ነው የዚህን ያክል ሳየው ደሜ ይፈላል ማለት እኮ ከባድ ነው። እና ውዶች ዛሬም ደግሞ ልደቱ እየቀረበ እየነገረው ነው። ሊቀደም ነው ቡሩኬ አሁንም እየተናገረ ያለ ዳንኤል ዛሬም አክብርላት እያለው ነው እንጂ አይታችኋል ሱሱ የ200 ስታከብር መጣ ጭቃ እንዳገባችሁ ዛሬም ደግሞ አሳያለሁ ትፍ ብላ ተፍታበታለች። አስባችሁታል? እና ይሄን የተረማመደች ሱሱ ቡሩኬስ ለምንድነው የዳንኤል ፍቅረኛ ወይም ጓደኛ ይዞስ የመጣ ሌላ ሰው የለም እንዴ ባገሩ? እና ውዶች ተሸውደናል ማለት ነው። የመዳም ቅመሞች ስናጨበጭብ የዋለው እውነት አወጧል። ትክክለኛ ለመናገር ብትችሉ እውነት ለመናገር የማይታይ ነገር ቢሰራ ጥሩ ይመስለኛል። እንግዲህ ውዶች ያው ስለሳቀልን ግን ሳቅበት ሂድበት ብለን መድረኩን ለቀንልሃል። እንደወደዳችሁ ተስፋ አደርጋለሁ። ሼር ላይክ እያደረጉ ቤተሰብ ይሁኑ። እውነት ለመናገር ባትጨካከኑ ጥሩ ነው። ልደቷንም አንተው ራስህ ብታከብርላት ይሻላል ብዬ ቡርኬን ለምነዋለሁ። ሀይሚዬም ወደ ራሷ ትመለስ፣ ሩታም ወደ ቤቷ አብርሃም ጋር ትገናኝ እላለሁኝ። ውዶቼ እንደወደዳችሁ ተስፋ አደርጋለሁ። ሼር ላይክ እያደረጉ በድጋሚ እንገናኛለን። ውዶቼ በጣም ያሳፍራል። የሱሱ የዳንኤል ጓደኛ በመሆኗ እችን ልጅ እንዴት ቢሸወድ ነው? እንዴት ቡሩኬ እያወቀ እንዴት አመጣት? አቤት 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 ዘሩ ቀለጠ። እንግዲህ ውዶቼ ዛሬም እውነታው ወጧል። እኛ የምንፈልገው ሀይሚዬ ወደ ራሷ ተመልሳ ቡሩኬ ጋር እንድትሆንልን ነው። ሩታዬ ወደ ራሷ ተመልሳ አብርሃም ጋር እንድትሆንና ሰላማችሁ፣ ሳቃችሁ፣ ደስታችሁን እንፈልጋለን። አሰላሙ አለይኩም አነዳዒ ቢኢማኒ ዐለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ